ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የምንመለከተው የሁለት ማዞሪያን ይሆናል። እንግዲህ የሁለት ማዞሪያ የመጨረሻው ፊኒሺንግ ስራ እየተሰራ ይገኛል። እንግዲህ ዛሬ ከሁለት ማዞሪያ ተነስተን እስከ ታች አዲስ አበባ ድረስ አብረን እናመራለን። እንግዲህ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ እንድታደርጉ እንዲሁም ደግሞ ሀሳብ አስተያየት እና ላይክ ሼር ማድረግ እንዳይረሳ። ስለዚህ ዛሬ ሃይላይት በማየት ጀምረናል። እንደተለመደው እንግዲህ ከምንመለከተው የሃይላይት ውስጥ ያው ይሄ ባንዲራ ያለው ይሄ አዲስ አበባ ስቴዲየም ጋር ከመድረሳችሁ በፊት ከመስቀለኛው መንገድ በላይ በኩል የአበጋዝ ታወር የሚል አለ። እዛ አካባቢ ላይ ነው። እዚህም አካባቢ እንደምትመለከቱት ይሄ ሳሩን እያነጠፉ ነው የሚገኙት። ስለዚህ በቀጥታ ከ22 ጎላጎል ፊት ለፊት ከዚህ ጋር ማለት ነው ተነስተን እስከ ቦሌ አዲስ አበባ ድረስ አብረን የምናመራ ይሆናል። እንግዲህ አብራችሁኝ ቆዩ። ያው በጎላጎል ፊት ለፊት ወይም ደግሞ በዚህ በታክሲ ተርሚናሉ ይሄ የምትመለከቱት ፊት ለፊት ያለው ሞል ማለት ነው ታውን ስኩዌር ሞል የሚባለው ነው። በቅርብ ዓመታት እዚህ አካባቢ ከተሰሩ ትልቅ የቢዝነስ ማዕከሎች ወይም ደግሞ ገበያ ማዕከላቶች ማዕከል አንዱ ይሄ ነው። እንደሚታወቀው በዚህ በፊት ለፊቱ ተርሚናሉ ያለበት አካባቢ ደግሞ ከዚህ በፊት ላይ በብዛት ሞባይል ቤቶች ምናምን ነበሩ። ይሄ ሞሉ የተሰራበት አካባቢ ደግሞ የሆነ ናይት ክለብ ነበረ። እንደዚሁም ደግሞ ወፍጮ ቤቶች ምናምን የመሳሰሉ አነስተኛ ሱቆች፣ በርካታ ሱቆች ነበሩ። ከዛ ባሻገር እንግዲህ ይሄ የምትመለከቱት አካባቢ ወይም ደግሞ ይሄ ጎላጎል መስቀለኛው መንገድ ወይ ደግሞ አደባባዩ ማለት ነው። በእርግጥ አደባባይ ስለሌለ ባቡሩ በስር የሚያልፍበት እንዲሁም ደግሞ መስቀለኛ መንገድ ነው። ፊት ለፊቱ ከዚህ በፊት የተመለከትነው የዚህ ሞኤንኮ ከሞኤንኮ አይደለም ይቅርታ፣ ዛሬ ሞኤንኮን ነበረ ጠዋት የተመለከትነውና ከብሪቲሽ ኤምባሲ እስከ ጎላጎል ድረስ ያለው መንገድ አለ። ጎላጎልን ራሱን ይዛችሁ ደግሞ በቀጥታ ወደ ኡራኤል ቤተክርስቲያን ምናምን አድርጎ መስቀል አደባባይ የሚወስድ ሲሆን እኛ ከተነሳንበት ተቃራኒው አቅጣጫ ደግሞ ማለት ነው የዚህ መስቀል አደባባይ ቀጥታ ወደ መገናኛው ይወስዳል። ስለዚህ እኛ አንደኛውን መንገድ ይዘን በቀጥታ ወደ ቦሌ መድኃኔዓለም አቅጣጫ እያመራን ያለ ነው። ይሄ የመንገድ ፕሮጀክት ያው ከዚህ በፊትም እንዳልኩት እንዲሁም ደግሞ መንገድ መስመር እንደሚታወቀው 2 ኪሎ ሜትር የሚሸፍን ሙሉ ለሙሉ የመንገድ ግንባታ ሲሆን በኮሪደር ስታንዳርድ ነው የተሰራው። የፓርኪንግ ስፍራ ወይ ደግሞ ለፓርኪንግ ተብሎ የተሰራ ቦታ ባይኖርም አረንጓዴ ስፍራዎች፣ የህፃናት መጫወቻ አይነት ነገር እንዲሁም ደግሞ ፐብሊክ ስፔስ አለ። ለምሳሌ ከዚህ ከምናልፈው ከዚህ ከሞሉ ቀጥሎ የታጠረው አረንጓዴ ስፍራ ላይ የገበያ ማዕከሎች፣ ፏፏቴ ምናምን የመሳሰሉ ነገሮች አሉ። ምናልባት እሱን ሲከፈት የምንመለከተው ይሆናል። ከዚህ በፊት እንኳን ከመጠናቀቁ ወይም ደግሞ ከተወሰኑ ምናልባት ከወር በፊት ተመልክተነው ነበረ የታጠረው ስር ገብተን ማለት ነው። ይሄ የምትመለከቱት አረንጓዴ ቆርቆሮ ያለበት ስፍራ ማለት ነው። ከዚህ በፊት ብዙ የሴቶች አልባሳት የነበረበት የሴቶች አልባሳት መሸጫ ቡቲኮች የነበሩበት ነው። በትይዩ ደግሞ በዚህኛው ህንጻዎቹ ባሉበት በኩል ደግሞ በብዛት የወንዶች አልባሳት የሚሸጥበት ሰፈር እንደነበር ይታወቃል። እንግዲህ እንም ካለፍን በኋላ እስከተወሰነ ድረስ በቆርቆሮ የታጠሩ ቦታዎች አሉ። ወረድ ስንል ደግሞ እነሱ ላይ በአንድ ላይ ደግሞ አዲስ ያደረጉበት ማስታወቂያዎች፣ እነዚህ የተሰሩ ቦታዎች በኮሪደር እንደዚሁም ደግሞ በወንዝ ዳርቻ የተሰሩ አዳዲስ ቦታዎች እንደ ማስታወቂያ እንዲሆን እየተለጠፉበት ይገኛል። አሁን ላይ ብዙ ቦታዎች እንደዚህ አይነት እንደ ማስታወቂያ አገልግሎት እንዲውል እንዲሁም ደግሞ ቆርቆሮውን እንዲሸፍን ብለው ያው በፕላስቲክ የተሰሩ ወይም ደግሞ ማስታወቂያዎች ይለጠፍባቸዋል ማለት ነው። እንግዲህ ከዚህ ወረድ እንዳልን 7 አለ። እስከ 7 አለፍ እንዳልን ቅዱስ ገብርኤል ሆስፒታል፣ ቀበሌው ምናምን እየተመለከትን እስከ ታች ድረስ ነው የምናመራ የሚሆነው። እንግዲህ አካባቢው ከዚህ ከኮሪደሩ ጋር ተያይዞ ሙሉ ለሙሉ በተለይ ቪላ መኖሪያ ቤቶች የነበሩ በላሜራ ሱቆች ከፊት ለፊት አድርገው በውስጥ በኩል ደግሞ መኖሪያ ቤት የነበሩ ብዙ ቤቶች ነበሩ። ኮሪደሩ ከተጀመረ በኋላ ሙሉ ለሙሉ ወይ ገበያ ማዕከል ወይ ህንጻ እንዲሰሩ ከተደረገ ወይም ደግሞ መንግስት እንደዛ እንዲሰሩ ካዘዘ በኋላ ብዙዎቹ አሁን እንደምትመለከቷቸው አይነት የፊት ለፊት እንዳለው አይነት በዚህ በአብዛኛው ቦታ በመስታወትና እንዲሁም ደግሞ ሲልቨር አይነት ከለር በኮንክሪት የተሰሩ ህንጻዎች ትመለከታላችሁ። እንግዲህ ሰውም እንደምትመለከቱት በርካታ ሰው እንቅስቃሴ አለ። ብዙ ሰው በዚህ መንገድ ላይ በደንብ ወክ ያደርጋል። ከመድኃኔዓለም አቅጣጫ ወደዚህ በብዛት ደግሞ ተወሰነ ደግሞ ወደዛ አቅጣጫ የሚሄድ አለ። ያው ወደዚህ ወደ 22ቱ አቅጣጫ ደግሞ ብዙ ቢዝነሶች የሚሰሩበት አካባቢ እንደሆነ እንዲሁም ደግሞ ውስጡም ጭምር ንግዶች ያሉበት ስፍራዎች ስለሆነ
ሰዎች መብዛታቸው አይቀርም። በየህንጻው በየሞሉ ስርም በርካታ ቢሮዎች ይኖራሉ። የንግድ ማዕከላቶች፣ እንደዚህ ሬስቶራንቶች፣ ካፌዎች በብዛት ይገኛሉ። ያው የሳይክል መንገዱ እንደምትመለከቱት ይሄ በቀኝ በኩል ያለው ነው እንደምታዩት ቀዩ ማለት ነው። ያው ገና ሙሉ ለሙሉ ያለቀ ወይም ደግሞ የተጠናቀቀ አይነት አይደለም። ከዚህ ባይሆን ከእንግሊዝ ኤምባሲ እስከ 22 ማዞሪያ ድረስ ያለው እሱኛው ኦልሬዲ የሳይክል መንገዱ ሙሉ ለሙሉ እንደተጠናቀቀ ይታወቃል። እንግዲህ በቅርብ ከሚመረቁ ወይም ደግሞ በቅርብ ሙሉ ለሙሉ ከሚጠናቀቁ የዚህ ፕሮጀክቶች በተለይ ደግሞ እዚህ 22 እና ቦሌ ዙሪያ ላይ ያሉ ፕሮጀክቶች አሉ። ቅድም የተመለከትነው አንደኛው ኦልሬዲ አልቆ ሙሉ ለሙሉ ቢዝነሶችም ብዙ ነገሮች ወደ ስራ የተመለሱበት ከቦሌ መድኃኔዓለም ወደ ሞኤንኮ የነበረውን ተመልክተናል። ሌላው እንግዲህ እዛው ስቴዲየሙ ዙሪያ ላይ በሁለቱም አቅጣጫ የሚሰሩት አንዱ ከኢምፔሪያል ወደ ቺቺኒያ የሚሰራው፣ ሌላው ደግሞ እዛው ስቴዲየሙ ዙሪያ ላይ ወደ ሞኤንኮ አቅጣጫ የሚሰራ አለ። እንግዲህ የቺቺኒያው እንደዚሁም ደግሞ ከአትላስ ወደ ቦሌ ሩዋንዳ ድረስ የሚሰራው የዚህ የጀነራል ሰዓረ መኮንን ጎዳና የሚባለው ማለት ነው። እነሱም ጋር ተያይዞ ወደ 13 ኪሎ ሜትሮች በቅርቡ ይጠናቀቃል ተብሎ እንደነበር ታውቃላችሁ። ብዙዎቹ እንኳን ኦልሬዲ እኛም አይተናቸዋል፣ ተጠናቀዋል። እንግዲህ ይሄኛውም የእግረኛ መንገድ ካልሆነ በስተቀር ሙሉ ለሙሉ ልክ አሁን ሳር እንደሚተክሉት አይነት ብቻ ነው እንጂ የሚቀራቸው ኦልሬዲ አልቋል። ይሄኛው የሚቀረው ከኢምፔሪያል እስከ ቺቺኒያ ድረስ ያለውና እዛው ስቴዲየሙ አጠገብ ያለው ከስቴዲየሙና በመስጊዱ መሃል እየተሰራ ያለው ሁለቱ ፕሮጀክቶች ካልሆኑ በስተቀር ብዙዎቹ ሙሉ ለሙሉ የተጠናቀቁበት ሁኔታ ነው ያለው። እንግዲህ የሰው መውጫ ሰዓት ወይም ደግሞ ከስራ መውጫ ሰዓት አካባቢ ስለሆነ አንዱም የሰው እንቅስቃሴ በዛው ለዛ ሊሆን ይችላል። በእርግጥ የሁለት ማዞሪያ ብዙ ጊዜ በርካታ ሰዎች እንቅስቃሴ የሚኖርበት አይነት ሰፈር ነው። እንግዲህ አሁን ዙርጋ ህንጻ ወይ ደግሞ በቀድሞ 22 ማዞሪያ ክሊኒኩ አካባቢ ነው ያለሁት፣ ወይ ደግሞ ባጭሩ ሰቨን አፕ የሚባል ሬስቶራንቶች ምናምን የነበሩበት ስፍራ፣ እነዚህ ስጋ ቤቶች ምናምን የነበሩበት ማለት ነው። እዛ አካባቢ ላይ ነን ያለነው። ምናልባት መኪኖች እየተመለከታችሁ ከሆነ በተለይ በዛኛው በተቃራኒው በኩል የሚቆፍሩ ቢቢሲ የሚቀብሩ ምናምን አይነት መኪኖችን ትመለከታላችሁ። እንግዲህ ስቴዲየሙም አንዱ በተለይ ደግሞ ዋናው መስመር ከሚባሉት አንደኛው ይሄ መስመር ስለሆነ ወደፊት በተለይ ደግሞ ብዙ ሰው እንቅስቃሴ የሚኖርበት በተለይ ኳሶች፣ ግጥሚያዎች እንዲህ አይነት ዝግጅቶች ስቴዲየሙ ላይ በሚኖሩበት ወቅት ደግሞ ከፍተኛ የሆነ የሰው እንቅስቃሴ እዚህ መስመር ላይ መኖሩ አይቀርም። ሌላው እንግዲህ በዚህ መስመር ሆቴሎች አሉ። ከሬስቶራንት ከካፌዎች በተጨማሪ አልባሳት መሸጫዎች እንዲሁም ደግሞ የሀገር ባህል ልብስ መሸጫ፣ ጋርመንት ምናምን የመሳሰሉ በርካታ ሽያጭ ወይም ደግሞ ንግድ ላይ የተሰማሩ በርካታ ያሉ ሱቆች አሉ። እነሱም አሁን ወደ ስራ እየተመለሱ እንደሆነ እየተመለከትኩ ነበር። አዳዲስ የተከፈቱ የገበያ ማዕከሎች በብዛት በየህንጻው ስር ማለት ነው ወይም ደግሞ በየህንጻው ይገኛሉ። እንግዲህ ኤሌክትሮኒክስ በተለይ ስልክ፣ አልባሳቶች እንዲህ አይነት እቃዎች ወደዚህ አካባቢ በብዛት ብትመጡ አታጡም። ያው በዩኒፎርም እንደዚሁም ደግሞ በሀገር ባህል ልብሶች መሸጫ ያው የሚታወቅ ነው ይሄ መስመር። እንዲሁም ደግሞ በፋሽን ነክ አልባሳቶች ማለት ነው። በእንዲህ አይነት ነገሮች ከዚህ በፊትም ኢቭን ኮሪደሩ ከመጀመሩም መንገድ ግንባታው ከመጀመሩም በፊት ዋናው የሚታወቅበት አንዱ በአልባሳት ሽያጮች ነበረ። እንግዲህ ያው ይሄ ነበር እንዳላችሁ ያው ሙሉ ለሙሉ ይሄ መስመር በተለይ እስከ ቀበሌው እስከ ደርሱ ድረስ ቀበሌው እንደርሳለን። ያው ቀበሌ አሁን ወደ ሞል እየተቀየረ ነው። የቦሌ ክፍለ ከተማ ወረዳ 3 ቀበሌ 18 ማለት ነው። እዛ እስክንደርስ ድረስ በግራም በቀኝም ይበዛ የነበረው ብዙ ነገሩ በቃ አልባሳት መሸጫዎች ናቸው የነበሩት፣ ቡቲኮች ምናምን ማለት ነው። ምናልባት እዚህ ጋር የተሰራች ይሄ ህንጻው አጠገብ የምትመለከቱት እዚህ በግራ በኩል ማለት ነው እዚህ ጋር አትክልት ቤትና ሱቆች ነበሩ። ከነሱ ውጪ ከነዚህ ፊት ለፊት ደግሞ በቀኝ በኩል አንድ የሙስሊም ስጋ ቤት ያው አውራዲስ ጋር ከመድረሳችን በፊት ማለት ነው ከሁለት ማዞሪያ ተነስተን ስጋ ቤት ነበር። ከዛ ውጪ ግን አብዛኛው እንዳለ ከህንጻዎቹ ኢቭን ህንጻዎቹም ግራውንድ ላይ እንዳለ በብዛት የሚበዙት ቡቲኮች ናቸው። ያው ሌላው እንግዲህ እያንዳንዱ ህንጻ ወይም የገበያ ማዕከሎች ምናልባት እንደምታዩ ያው እያያችሁት እንዳላችሁት ከለራቸው ተመሳሳይ እንዲሆን
አሁን ባለፈው ያየነው የስቴዲየሙ አጠገብ እየተሰራ ያለው አዲሱ መንገድ በዛው እኩል የነበሩ ቤቶች በሙሉ ነጭ ቀለም እንዲቀቡ ተደርጎ ሙሉ ለሙሉ ነጭ ቀለም ተቀብቷል። በዚህኛው መስመር ደግሞ በተለይ አዲስ የተሰሩ ያሉት እነዚህ ገበያ ማዕከሎቹ ወደ ሲልቨር ያደላ ከለር እየተቀቡ እንደሆነ እየተመለከትን ያለነው። እንግዲህ እዚህ ቅዱስ ገብርኤል ሆስፒታል አካባቢ እየተጠጋን ነው ወይ ደግሞ አውራሪስ ሆቴል ጋር ማለት ነው። እንግዲህ በግራ በኩል ነው ቅዱስ ገብርኤል ሆስፒታሉ፣ ቀኙ ያው ሆቴሉ ነው አውራሪስ ሆቴል ማለት ነው። እንግዲህ ወደ 24 መታጠፊያ ወይ ደግሞ ቅዱስ ገብርኤል ሆስፒታል ያለበት ጎጆ ቤቶቹ አሁን ያው ሬስቶራንት ተከፍተዋል እንደሚታወቀው ስጋ ቤት ምናምን ያለበት ማለት ነው። ወደሱ ጋር ተጠግተናል። ከሱ መስመር ይዛችሁ እንግዲህ በቀጥታ የሚወስደው ወደ 24 እንደሆነ ይታወቃል። በተቃራኒ ደግሞ በዚህ በቀኝ በኩል የምትመለከቱት አውራሪስ ሆቴል ባለበት መስመር ደግሞ ትምህርት ቤቶች፣ እነዚህ ክትፎ ቤቶች በብዛት ይገኛሉ። ተሾመች፣ ዮሐንስ ምናምን የሚባሉ ክትፎ ቤቶች አሉ። ከዛ ባሻገር ስጋ ቤት ወደዛም አብዛኛው ኦልሞስት አዲሱ ቺቺኒያ ነው የሚባለው። ሞር ወደ መዝናኛ ቤቶች ናቸው የሚበዙት። ወደ ቺቺኒያ አቅጣጫ ነው የሚወስደው። እንግዲህ እኛ ቀጥታ ፊት ለፊታችንን ነው ወደዚህም ወደዛም አንታጠፍም። እንግዲህ ወደ ቅዱስ ገብርኤል ሆስፒታል አካባቢ ነን ያለነው። ሻገር እንዳልን ደግሞ የምናገኘው ትንሽ ወረድ ካልን በኋላ የድሮ ቀበሌው ነው። ከቀበሌው ደግሞ ወረድ ስንል ያው ወደ መስቀለኛው መንገድ አካባቢ እንደርሳለን። መስቀለኛው መንገድ ወደ ግራ ወደ ገርጂ ወይ ደግሞ ኢምፔሪያል የሚወስደው ማለት ነው። ቀኙ ደግሞ ተመሳሳይ ወደ ቺቺኒ አቅጣጫ ነው፣ ወይ ደግሞ የቀድሞ ጤና ጣቢያ ወይ ደግሞ ፖሊስ ጣቢያው የነበሩበት ሰፈር ማለት ነው። ስለዚህ እነሱን ትተን አሁንም ሻገር ብለን ወደ ስቴዲየሙ አቅጣጫ ነው የምናመራው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሁኑ። እዚሁ የቀረውን አብረን ምን ጎበኝ ይሆናል።
እኔ እዚህ ሰንበት ነው የሰማሁት። እንግዲህ ዛሬ ጉብኝታችን ይሄን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ። ሰብስክራይብ ያላደረጋችሁ በድጋሚ ሰብስክራይብ እንድታደርጉ፣ ሀሳብ አስተያየት ማስቀመጣችሁን አትርሱ። ቻው፣ መልካም ቀን።